ሐሳብ ይበልጣል ወይ ማገልገል ይላችኋል። መቆም መተንበይ ከኔ ሐሳብ ይበልጣል ወይ ይላችኋል አገልጋዮች። ከኔ ጋር ከመኖር ይበልጣል ወይ ማገልገል? ገንዘብ ከኔ ይበልጣል ይላል የሰራዊት ጌታ። የኔ ሐሳብ እኮ ይላል አባ፣ የኔ ሐሳብ እኮ ይላል ልዑሉ፣ እኔ አንተን ማዳመጥ ካንተ ጋር መዋል ነው የኔ ሐሳብ ይላል እግዚአብሔር። ግን ተውከኝ፣ በቅራቅንቦ ቀየርከኝ፣ በሚጠፋ ነገር ቀየርከኝ፣ ልጄ በማያዋጣ ነገር ቀየርከኝ። ጥቂት ደቂቃ የእግዚአብሔርን ሐሳብ ላካፍላችሁና ከዛ በኋላ ደግሞ ጌታ ምን እንደሚያደርግ አናቅም። እግዚአብሔር በወደደው መንገድ እንዳልኳችሁ በፈለገው መንገድ ይናገራል። የትንቢተ ኤርምያስ ምዕራፍ 29 ቁጥር 11 ላይ ከ10 ጀምሬ ባነበው ደስ ይለኛል እና የሕያው የእግዚአብሔር ቃል እንዲህ ይላል። እግዚአብሔር እንዲህ ይላልና 70 ዓመት በባቢሎን በተፈጸመ ጊዜ እጎበኛችኋለሁ፣ ወደዚህም ስፍራ መልሳችሁ ዘንድ መልካሚቱንም ቃሌን እፈጽምላችኋለሁ። ለእናንተ የማስባትን ሐሳብ እኔ አውቃለሁ፣ ፍጻሜና ተስፋ ሰጣችሁ ዘንድ የዘላለም ሐሳብ ነው እንጂ የክፉ ነገር አይደለም። እናንተ ትጠሩኛላችሁ፣ ሄዳችሁም ወደ እኔ ትጸልያላችሁ፣ እኔም እሰማችኋለሁ። እናንተም ትሹኛላችሁ፣ በፍጹም ልባችሁ ከሻችሁኝ ታገኙኝማላችሁ። ከእናንተ ዘንድ እገኛለሁ ይላል እግዚአብሔር። ምርኳችሁን እመልሳለሁ፣ ከአሕዛብ ሁሉ ዘንድ እናንተን ካሳደድኩበት ስፍራ ሁሉ እሰበስባችኋለሁ ይላል እግዚአብሔር። እናንተም ለምርኮ ወደ ፈለሳችሁበት ስፍራ እመልሳችኋለሁ ይላል። ክብር ለኢየሱስ ይሁን። የእግዚአብሔር ሐሳብ ለሰው ልጆች እንግዲህ ይህን በሚመስል መንገድ ነው የሚናገረው። እግዚአብሔር በሐሳቡ ምንድነው? የመጀመሪያው የእግዚአብሔር ሐሳብ እስራኤላውያን 70 ዓመት በባቢሎን በምርኮ በነበሩበት ወቅት ላይ ትልቅ ሐዘንና ለቅሶ ነበራቸው። እግዚአብሔር አምላክ እንደሌላቸው፣ ጌታ እንደተዋቸው፣ ለባርነት ታልፈው እንደተሰጡ አይነት ስሜት ይሰማቸዋልና እውነትም ነው። 70 ዓመት ሙሉ ሰው ባሪያ ሆኖ ሲኖር፣ ለ70 ዓመት ሰው ተገዝቶ ሲኖር፣ አቅም ያለው አቅም እንደሌለው፣ ጸጋ ያለው ጸጋ እንደሌለው፣ አምላክ ያለው አምላክ እንደሌለው ለ70 ዓመት አይደለም ለ7 ዓመት በማያውቀው ሀገርና በማያውቃቸው ሰዎች ባሪያ መሆን ያማል። እግዚአብሔር የመጀመሪያ ቃልን ወይም የተስፋ ቃልን የነገራቸው እኔ 70 ዓመት በተፈጸመ ጊዜ እጎበኛችኋለሁ አለና ወደዛ ወደ መጀመሪያው ስፍራ እመልሳችኋለሁ ማለት በሚያሳዝን ድምጽ ነው እግዚአብሔር የሚናገረው። ለነዚህ ሰዎች በጣም እግዚአብሔር ራርቶላቸዋል፣ አዝኖላቸዋል ማለት ነው። ስላዘነላቸው እነዚህ ሰዎች ድምጻቸው እግዚአብሔር ጆሮ ውስጥ ገብቷል፣ ጸሎታቸው እግዚአብሔር ጆሮ ውስጥ ገብቷል፣ ልመናቸው እግዚአብሔር ጆሮ ውስጥ ገብቷል። ስለዚህ እነዚህ ሰዎች በባርነት መኖር ይበቃቸዋል ብሎ እግዚአብሔር እነዚህን ሰዎች ከባርነት ካወጣቸው በኋላ እኔ አላቸው እጎበኛቸዋለሁ፣ ወደዛም ስፍራ እመልሳቸዋለሁ፣ መልካሚቱን ቃሌን እፈጽምላቸዋለሁ። የመጀመሪያው እግዚአብሔር ሲያወራ ቃሌ የኔ መልካም ቃል ነው ያለኝ ይላል እግዚአብሔር። መልካሚቱን ቃሌን እፈጽምላችኋለሁ፣ መልካሚቱን ድምጼን ወደ እናንተ እፈጽምላችኋለሁ። አያችሁ? ከዛስ
ለእናንተ የማስባትን ሐሳብን ያውቃለሁ አለ። እግዚአብሔር ያሰበልንን ሐሳብ ማንም ሰው ሊያውቀው አይችልም። ማንም ሰው እግዚአብሔር እኔ ለእናንተ የማስባትን ሐሳብ አውቃለሁ አለና ፍጻሜና ተስፋ እሰጣችሁ ዘንድ የሰላም ሐሳብ ነው እንጂ የክፉ ሐሳብ አይደለም አላቸው። የእግዚአብሔር ሐሳብ የሰላም ሐሳብ ነው፣ አንዱ የደስታ ሐሳብ ነው፣ ፍጻሜ ያለው ሐሳብ ነው። ተጀምሮ የሚቆም ሐሳብ የለውም እግዚአብሔር። ነገር ግን ይህንን ሐሳባችሁን ክፉ እንዳይነካባችሁ እናንተ ትጠሩኛላችሁ፣ ሄዳችሁም ወደ እኔ ትጸልያላችሁ፣ ከዛ ትጸልያላችሁ፣ እኔም እሰማችኋለሁ፣ እናንተም ትሹኛላችሁ በፍጹም ልባችሁ፣ እኔም እገኛለሁ አለና እግዚአብሔር የሚሰማበት እግዚአብሔር ድምጹን የሚያስተላልፍበት ስፍራ አለ፣ የጸሎት ስፍራ። ቀጥሎ ደግሞ እግዚአብሔር የሚመልስበት ቦታ አለ፣ የምን የጸሎት ስፍራ። ቀጥሎ ደግሞ እግዚአብሔር የሚገኝበት ቦታ አለ፣ የምን የጸሎት ስፍራ ወይም እግዚአብሔር ያዘጋጀው ስፍራ። ይሄ እግዚአብሔር ያዘጋጀው ስፍራ ላይ የእግዚአብሔር ሐሳብ በሰው ልጆች ላይ በጣም ድምቅ እያለ ሲሄድ ወይም እግዚአብሔር እየሰማቸው፣ እግዚአብሔር እያደመጣቸው፣ እግዚአብሔር እየመለሰላቸው፣ እግዚአብሔር እየሰጣቸው፣ እግዚአብሔር እየተገኘላቸው፣ እግዚአብሔር ምርኮ እየመለሰላቸው፣ እግዚአብሔር እያስደሰታቸው፣ እግዚአብሔር ከተሰደዱበት እየመለሳቸው፣ እግዚአብሔር ወደ ስፍራቸው ሲያስጠጋቸው፣ ይሄ እንግዲህ እግዚአብሔር ለእስራኤላውያን በድምፁ በራሱ አፍ በኤርሚያስ ምላስ ላይ ተቀምጦ የተናገረው ቃል ሲነግራቸው 70 ዓመት ተሰቃይታችኋል፣ ከዚህ በኋላ መሰቃይ ይበቃችኋል፣ አሁን የኔን ሐሳብ በእናንተ ሕይወት ላይ ይፈጸማል። እሺ ሐሳቤ ይፈጸምላችሁ፣ ግን አላቸው እግዚአብሔር እኔም እሰማቸዋለሁ እገኝላቸዋለሁ አለ። ተመልከቱ፣ አሁን ለሰው ልጆች ትልቁ ደስታ 3 ነገር ነው። በተለይ ለፕሮቴስታንት ትልቁ ደስታ 3 ነገር ነው። አንደኛ ለጸለየው ጸሎት ሰው መልስ ሲያገኝ ወይም ደግሞ እግዚአብሔር ሲሰማው። ሁለተኛ እግዚአብሔር ሲያናግረው። ሶስተኛ እግዚአብሔር ሲገኝለትና እግዚአብሔርና ሰውየው ተገናኝተው ማውራት ሲጀምሩ ለዚህ ሰው ትልቅ ደስታ ነው። እግዚአብሔር እንደመለሰለት አገር ሁሉ ካወቀ ይሄ ሰው የክብር ሰው ነው ማለት ነው፣ የሞገስ ሰው ነው። እሺ ይህንን የእግዚአብሔርን ተስፋና ፍጹም ሐሳብ የማይወድ ከእግዚአብሔር ጋር ስትገናኙ፣ ከእግዚአብሔር ጋር ስትስማሙ፣ እግዚአብሔር ጸሎታችሁን ሲሰማ፣ እግዚአብሔር ሲመልስላችሁ፣ እግዚአብሔር መጥቶ ሲገኝ፣ እናንተም ለእግዚአብሔር ስታወሩ፣ እግዚአብሔርም ለእናንተ ሲያወራ፣ የባርነት ዘመናችሁ ሲያበቃ፣ ከባቢሎን ስትወጡ 70 ዓመት ወይም 7 ዓመት አሊያም 7 ወር ወይም 7 ቀናት ከተሰቃያችሁበት ወጥታችሁ እግዚአብሔር የተስፋ ቃል ሲሰጣችሁ የተስፋ ቃላችሁን የሚያበላሽባችሁ አንድ ክፉ አለ። ከእግዚአብሔር ሐሳብ ተለይታችሁ እንድትወጡ የሚያደርግ የእግዚአብሔር ሐሳብ በጎ፣ ደስ የምታሰኝ መልካም ሐሳብ ናት። ሁለተኛ የእግዚአብሔር ሐሳብ የምትታወቅ ፍጻሜ ያላት ሐሳብ ናት። የእግዚአብሔር ሐሳብ የሰላም ሐሳብ ናት፣ የክፉ ሐሳብ የላትም። እግዚአብሔር ለሰው ልጆች የሚያስበው ፍጻሜ ነው። እስራኤላውያንን ፍጻሜያቸውን አሰበላቸው፣ ሰላማቸውን አሰበላቸው፣ ተስፋቸውን ጭምር አሰበላቸው። ተስፋቸው ከነዓን ነው፣ በደንብ እግዚአብሔር አውርሷቸዋል። ተስፋቸው የዘላለም መንግስት ነው፣ በደንብ እግዚአብሔር አውርሷቸዋል። ፍጻሜያቸው ክርስቶስ ነው፣ በደንብ አሳይቶናል። ከዛ ደግሞ ደስ የሚያሰኝ ነገር ነው፣ መንፈስ ቅዱስን ሰጥቶናል። ይሄ ግልጽ ነው። ነገር ግን ከእግዚአብሔር ሐሳብ አሊያም ደግሞ ከእግዚአብሔር ፈቃድ ሊያወጡን የሚችሉ መዓት ነገሮች ቢደረደሩ አብዛኞቹን ታግለን ልናሸንፋቸው እንችላለን። ግን የእግዚአብሔር ሐሳብ እንዳለብንና የእግዚአብሔር ሐሳብ በእኛ ላይ እንደተቀመጠ እግዚአብሔር ለኛ ያሰበው አጀንዳ እንዳለ
እግዚአብሔር ለኛ ሊያደርግ ያለው ነገር እንዳለ ከታወቀ ቀን በቀን ወደ ሰልፍ ትገባለህ። አሁን አንተን ከእግዚአብሔር ሐሳብ ማውጣት የሚፈልግ እንግዲህ ነገርኳችሁ። የእግዚአብሔር ሐሳብ ፍጻሜ ያላት፣ ተስፋ ያላት፣ ደስታ ያላት ነው። ከዛስ ቀጥላ እግዚአብሔር ይሰማሃል፣ እግዚአብሔር ይገኝልሃል፣ እግዚአብሔር ይመልስልሃል። አሁን እግዚአብሔር እንዳይሰማህ፣ እግዚአብሔር እንዳይመልስ፣ እግዚአብሔር እንዳይገኝ ከሚያደርግ መካከል የእግዚአብሔር ሐሳብ ላይ ተቀምጠ ከእግዚአብሔር ሐሳብ ውጪ እንድትሆን የሚያደርግ አንድ ክፉ አለ። ከመከራ ወጣሁኝ ልልልልል ብዬ ስጨርስ ወይም ደግሞ ደስታ ተሰምቶኝ የተሰጠኝ ቦታ ላይ ፈንድቄ ዘልዬ ገና አጣጥሜ ሳልጨርስ ነቅሎ ሊያወጣኝ የተዘጋጀ ዛሬ ወጋው። የእግዚአብሔርን ሐሳብ ክርስቲያኖች እንዳያደርጉ ማን ነው ተቃራኒው? የእግዚአብሔር ሐሳብ በእነሱ ላይ እንዳይፈጸም ተውት። በረከት፣ ኮልኮሌ፣ ቆርቆሮ፣ ስጦታ፣ ገንዘብ፣ ሀብት፣ ንብረት፣ ፎቅ፣ ቤት፣ ሀገር፣ ሌላ ሀገር ምናምን ቪዛ የምትሉትን ተውት። ይሄ ምናምን ጠቅላላ ቅራቅንቦ ነው፣ መሬት ላይ የሚቀር ጉዳይ ነው። ስጋ ማማር፣ ስጋ መወፈር፣ ስጋ መክሳት፣ ስጋ ማጠር፣ ስጋ መርዘም፣ እሱንም ተውት፣ ሪጀክት አድርጉት። ነገር ግን የእግዚአብሔርን ድምጽ ሊያሳጣን እግዚአብሔር እንዳይገኝ የቤታችን ሊከለክል የሚፈልግ እኛና እግዚአብሔር ጓደኛሞች፣ ዘመዳሞች፣ ቤተሰባሞች፣ አባትና ልጅ ሆነን እንዳንኖር የሚፈልግ የእግዚአብሔር ሐሳብ እንዲህ ነው። ራሱን ለሰው ልጆች መግለጥ ነው የእግዚአብሔር ሐሳብ አንዱ። ሁለተኛው ሐሳቡ ጸሎታቸውን ቆሞ መስማት ነው የእግዚአብሔር ሐሳብ። ሶስተኛው ለሚጠይቁት ጥያቄ መልስ መስጠት ነው የእግዚአብሔር ሐሳብ። ይወሰድ፣ ሀብት ይወሰድ፣ ገንዘብ ይወሰድ፣ ንብረት ይወሰድ፣ ብር ይወሰድ፣ ከፈለገ ጤናም ይወሰድ። እግዚአብሔር ግን ከቤታችን እንዲወሰድ አንፈልግም። እግዚአብሔርና እኔ የምናወራ ወሬ እንዲያቋርጥ አልፈልግም የሚል አንድ ሰው አሜን ይበለኝ። ማንም ሊቋረጥ ይችላል። ማንም ሊያቆም ይችላል። ወዳጅ ሊያቆም ይችላል። እናት ልታቆም ትችላለች። አባት ማቆም ይችላል። አገልግሎት መቆም ይችላል። ጸጋ ማቆም ይችላል። ትንቢት መቆም ይችላል። መገለጥ መቆም ይችላል። እግዚአብሔር ግን ከኔ ጋር ማውራት እንዲያቆም አልፈልግም። ማቆም ብቻ አይደለም፣ ማውራት ብቻ አይደለም፣ እግዚአብሔርን ማየት እፈልጋለሁ። እኛ ቤት ከታየ እግዚአብሔር ይታያል። እኔ አጠገብ ከታየ እግዚአብሔር ይታያል። ጉባኤው ላይ ከታየ እግዚአብሔር ይታያል። መድረክ ላይ ከታየ እግዚአብሔር ይታያል። ሌላ እንዲታይ አንፈልግም። የሆነ ነገር እኛ ቤት ገብቶ አምላካችንን ከቤታችን አያወጣም። የሆነ ነገር እኛ ቤት መጥቶ እግዚአብሔርን ከቤቴ አያወጣም። የኔ የመጨረሻ ተስፋ እግዚአብሔር ብቻ ነው። የዓይኔ ማረፊያ እግዚአብሔር ብቻ ነው። መጽናኛ እግዚአብሔር ብቻ ነው። ሳየው ደስ የሚለኝ እሱም ብቻ ነው። ከእግዚአብሔር ውጭ ተስፋ አለ? ከእግዚአብሔር ውጭ ማረፊያ አለ? መጽናኛ አለ? ከእግዚአብሔር ጋር ተጣልተ መኖር ትችላለህ? ከብዙ ሰው ጋር መጣላት ይችላል። ከእግዚአብሔር ጋር ግን መጣላት አልፈልግም። በትክክል ቁጭ ብዬ የሚረዳኝ ማወራውን የሚያዳምጠው እሱ ነው። በትክክል የሚሰማኝ እንደ ከፋኝ የሚያውቅ እንዳመመኝ የሚያውቅ በቃ በጣም የሚዋደዱ ፍቅረኛሞች እንደዚህ ይላሉ። እኔ አንተን አጥቼ መኖር አልችልም ትላለች። እኔ አንቺን አጥቼ መኖር አልችልም ይላል። ከኢየሱስ ውጪ መኖር አንችልም።
የኛ ተስፋ እሱ ብቻ ነው። የኛ ዋናው ሀብታችን አንድ ብቻ ነው። እኔ የምሰጣችሁ ተስፋ አለ እግዚአብሔር ብር ወርቅ ሀብት አይደለም። የኔ ሐሳብ ይላል እግዚአብሔር። ምንድነው ሐሳብ ብላችሁ ጠይቁት እግዚአብሔር። ሐሳቤ የመጀመሪያው ሐሳቤ አለ እግዚአብሔር እናንተ ስትጸልዩ መስማት። ማንም ይጸልይ ምንም የምትጸልዩትን መስማት ነው የኔ የመጀመሪያ ሐሳብ አለ እግዚአብሔር። ለእናንተ ወርቅ መስጠት ብር መስጠት ሀብት መስጠት አይደለም አለ እናንተ መስማት። ሁለተኛው አለ ለጠየቃችሁን ጥያቄ መልስ መስጠት ነው የምፈልገው። ሶስተኛ ራሴን ከፈለጋችሁ ራሴን እሰጣችኋለሁ አለ። በፈለጋችሁት ቦታ ታገኙኛላችሁ አለ። እሺ ካገኘነውስ የእግዚአብሔር ሐሳብ ጠላት ማን ነው? የእግዚአብሔር ሐሳብ በሕይወታችን ላይ እንዳይፈጸም የሚያደርግ ማን ነው? እግዚአብሔር ይሄንን ካሰበልኝ ጸሎቴን እንደሚሰማ ከነገረኝ ቀጥሎ እንደሚመልስልኝ ከነገረኝ ከፈለከኝ ደግሞ እገኛለሁ፣ ውሃ ላይ እገኛለሁ፣ እሳት ላይ እገኛለሁ፣ አንበሳ ውስጥ እገኛለሁ፣ እስር ቤት ውስጥ እገኛለሁ፣ በጠየከኝ ቦታ እገኛለሁ፣ ብቻ ጥራኝ እመጣለሁ ብሎ ካለኝ ይሄን እግዚአብሔርን እንዳላገኘው የከለከለኝ ማን ነው? ጸሎቴ የዘገየው ለምንድን ነው? ጸሎቴ ያልተመለሰው ለምንድን ነው? እግዚአብሔርን ማግኘት ያቃተኝ ለምንድን ነው? ከእግዚአብሔር ጋር መልስ ያጣሁት ለምንድን ነው? ማን ነው የከለከለኝ? ማን ነው ያሳጣኝ? ማን ነው የከለከለኝ? የእግዚአብሔርን ሐሳብ በእኔ እንዳይፈጸም 5-10 ዓመት 3-4 ዓመት ጥርቅም አድርጎ ያዘብኝ ማን? የተሰጠኝን ተስፋ እንዳልወርሰው የከለከለኝ ማን? እግዚአብሔር ለኔ ያሰበው ሐሳብ ስፈጠር እግዚአብሔር ፍጥረትን ሁሉ ሰርቶ ሲጨርስ 5 ቀን ሙሉ ሰርቶ መልእክቱን አስተላልፎ የሚፈልገውን ሐሳቡን በምድር ላይ በሰማይ ላይ የሚፈልጋቸውን ነገሮች ሁሉ ሰርቶ ሲጨርስ የሰው ልጅ በ6ኛው ቀን ተሰራ። 6ኛ ቀን ላይ የተሰራውን ሰው ወስዶ ጎሬ ውስጥ አይደለም የከተተው። ሰውየውም ሲሰራ ዝም ብሎ አይደለም የተሰራው። ዝም ብሎ በዘፈቀደ መቶ ቁጭ ያለ አይደለም። ሰውን አለ በመልካችን እንደ ምሳሌያችን አያችሁ። ሶስቱም አብም ወልድም መንፈስ ቅዱስም ጥበብ ያሳረፉበት ሰው ነው። ሰው እንፍጠረው ብሎ የመጣበት ርቀት ቀላል አይደለም። ሰማይ ሰማያት የተቀመጠበት ዙፋን ከመላእክቶች መካከል አልፎ ሰንጥቆ ኪሩቤልና ሱራፌልን ትቷቸው የዛን የመንግስተ ሰማያት ድባብ ለቆት ወርዶ ጭቃ ያለበት ቦታ ነው የመጣው። ሰንጥቆት ወርዶ እዛ ጭቃ ውስጥ የሰው ልጅ አየው፣ አበጀውና አምጥቶ ሰራው። ሰርቶት ግን የት ቢያስቀምጠው ጥሩ ነው? ጉሮኖ ውስጥ አይደለም፣ በኤደን ገነት በምትባል ስፍራ አስቀመጠው። ኤደን ገነት ውስጥ የሰው ልጅ እንዲህ አይነት ነገር አለው። የመጀመሪያው ኤደን ገነት ውስጥ የተቀመጠ አዳም እግዚአብሔር ሲል አቤት ይለዋል። በኤደን ገነት ውስጥ ደግሞ አዳም እግዚአብሔርን ማግኘት ሲፈልግ እግዚአብሔር ሲመላለስና በኤደን ገነት አዳም ቁጭ ባለበት ድንገት ሲያይ ብድግ ብሎ አዳምና እግዚአብሔር በኤደን ገነት ይገናኛሉ። አዳምና ገነትና አዳም አንድ ላይ የተሰሩ ነው የሚመስሉት። ውበታቸው፣ መልካቸው፣ ተፈጥሯቸው
አዳም ዝም ብላችሁ ስታዩት የሚገርም ሰው የሚያስገርም ሰው ነው። ጨርቅ የለው፣ ቀበቶ የለው፣ ጫማ የለው፣ ግን የለበሰ ሰው። አስተማሪ የለ፣ ፈላስፋ የለ፣ ማቴማቲክስ የለ፣ ኬሚስትሪ የለ፣ ሂስትሪ አስተማሪ የለ፣ ፊዚክስ አስተማሪ የለ። ሰውየው ግን ማይንዱ ከባድ። ማን አንበሳን አንበሳ ያለ፣ ዝሆንን ዝሆን ያለ፣ ነብርን ነብር ያለ፣ ለእያንዳንዱ እንስሳት ስም ያወጣ፣ ነጭ ዛፍ፣ ጥቁር ዛፍ ምናምን፣ ቀይ ወፍ፣ ጥቁር ወፍ፣ አሞራ፣ ንስር እያለ ስም የመዘገበ የሚገርም ጭንቅላት ያለው ሰውዬ ብቻውን የተፈጠረ ሰው። ይሄ ሰው ኤደን ገነት ውስጥ ነው ያለው። ኤደን ገነት ውስጥ ያለ ይሄን ሁሉ ዕውቀት የተሸከመ ሰውዬ ስለሚበላውና ስለሚጠጣው የማያስብ ሰውዬ የሚያገኘው እግዚአብሔርን ነው፣ የሚያወራው እግዚአብሔርን ነው፣ የሚያጫውተው እግዚአብሔርን ነው። የእግዚአብሔር ሐሳብ አዳምን በኤደን ገነት ውስጥ ባለስልጣን፣ ባለሀብት፣ አቅም ያለው ሰው፣ ጉልበት ያለው ሰው አድርጎ ነው የፈጠረው። የእግዚአብሔር ሐሳብ ኤደን ገነት ላይ እንደፈለገ ይወጣባታል፣ ይገባባታል፣ ያዝባታል፣ ይፈርድባታል፣ ይቆርጥባታል፣ ይተክልባታል። ኤደን ገነት ላይ እንደፈለገ የሚኖር ሰው ነው። የእግዚአብሔር ሐሳብ የተጨመረበትን ይሄንን ሰውዬ የሚገርም ፕላንና አጀንዳ ይዞ እንደ ቀላል አይደለም የመጣው። አንተ የእግዚአብሔር አጀንዳ አንተ ላይ ካለ እንደ ተራ ሰው የምትታይ ሰው አይደለም። ከዚህ ምድር ካለ ሰው አይደለም። ከጥልቁ ዓለም፣ ከመናፍስቱ ዓለም፣ ከዲያብሎስ መንደር፣ ከዘንዶ ዓለም፣ ከዛ ከሳጥናኤል ከተማ ስላንተ የሚታሰብ አጀንዳ አለ። እግዚአብሔር አንተ ላይ ትልቅ ፐርፐስ ካዘጋጀ፣ በአንተ እጅ ላይ ፕሮፖዛል ካስቀመጠ፣ የእግዚአብሔር ሐሳብ አንተ ላይ የሆነ ነገር ካለው ዴይ ቱ ዴይ አንተ የምትጠፋበት ፕሮፖዛል ይሰራል። አንተን ለማጥፋት አጀንዳ ይያዛል። ምን ነው ሲባል የእግዚአብሔር ሐሳብ አንተ ላይ አለ። የእግዚአብሔር ሐሳብ አንደኛው እግዚአብሔርን ታወራል። ማን ነው እሱ እግዚአብሔር የሚያወራ ትባላለህ። እግዚአብሔር ይሰማል። ማን ስለሆነ ነው እግዚአብሔር እሱን የሚሰማው? እኔንስ ትባላለህ። አጀንዳ ይዘጋጅልሃል። አየህ፣ ተኝተህ በምታየው ራእይ ወንድም ጠላት ሆኖ ይነሳል። የእግዚአብሔር ሐሳብ የፈላስፎች ሐሳብ አይደለም። የእግዚአብሔር ሐሳብ የቤተሰብ ሐሳብ አይደለም። ለዚህ ነው መዝሙረኛው ዳዊት እንደዚህ አለ። ሰዎች አለ ስትሉት በእኛ ላይ በተነሱ ጊዜ ለጥርሳቸው ንክሻ ያላደረገን እግዚአብሔር ይመስገን፣ እግዚአብሔር ይባረክ። ለጥርሳቸው ንክሻ አላደረገንም። ፈለጉን አላገኙንም። አደቡብን አልገደሉንም። በእኔና በሞት መካከል አንድ እርምጃ ሲቀር እግዚአብሔር ጣልቃ ገባ። እግዚአብሔር ትልቁ አጀንዳው ለሰው ልጅ በኤደን ገነት ውስጥ መኖር። እግዚአብሔር ያሰበውን ሐሳብ ለማፍረስ ሌላ አውሬ ደግሞ የሚያስበው ሐሳብ አለ። አውሬው እግዚአብሔር አይተኛም አያንቀላፋም። አውሬውም አይተኛም። ለዚህ ነው ጳውሎስ ጠላታችሁ ዲያብሎስ አለን የሚወጣውን ፈልጎ እንደሚያገሳ አንበሳ በዙሪያችሁ ሁሌ ይዞራል። ምን ያበሳጫል? ምን ሆነ ነው? ድሮስ ራእይ ተሸክመ አጀንዳ ተሸክመ በሰላም ልተኛ ትፈልጋለህ? ሀብታም ሆነ ድሮስ በሰላም ልተኛ ነው? ምንድን ነው የሚያበሳጭህ? ምን ያመናጭቃል? ተረጋጋ፣ ተረጋጊ። እነንትና ተነሱ፣ እነንትና ይጨምሯ።
ለየት ስላልክ እኮ ነው። መጽሐፍ እንደዚህ ይላል፣ ዳንኤልም ይላል ዳንኤል የጥበብ መንፈስ ሞላበት። ከ120 መሳፍንቶች ስለበለጠ ሰበብ ፈለጉበት። ዳንኤል ማን ነው? ምርኮኛ። የት? ባቢሎን። በምርኮ ሀገር እየኖርክ ትበልጣለህ። ከመሬት ተነስተው አልጠሉህም። ከመሬት ተነስተው ሰልፍ አላስነሱብህም። የሆነ ሽቶ ተቀብተን የሆነ ሰፈር የሚበጠብጥ ሽቶ ተቀብተን የሆነ ነገር ካለብህ በሰላም አትተኛም። ሰልፉ፣ ጦርነቱ፣ ቻሌንጁ ምናምኑ አይናቸው ያረፈበት ማት ነው ማት ነው። እንዴት አንተ ከእግዚአብሔር ጋር እያወራህ ማን ስለሆንክ ነው የምታወራው አሉት ሙሴን። አንተ ብቻ ነህ ነብይ ምናምን አሉ። መጣና እግዚአብሔር በለምጽ አጎጣላቸው። ትንሽ ወደ እግዚአብሔር ጠጋ ካልክ ሰልፉ አደገኛ ነው፣ ጦርነቱ አደገኛ ነው። አየህ፣ ከጥልቁ ዓለም ከጨለማው ገዢ ከሲኦል መንደር ከሳጥናኤል ከተማ በትልቅ ስትራቴጂ አዳምን ነቅሎ ለመጣል የእግዚአብሔርን ሐሳብ ለማበላሸት ቀጥ ብሎ መጣ። የት እንደመጣ ታውቃለህ? አስፋልት ላይ አይደለም፣ ቤትህ ነው የሚመጣው። ቤትህ ሩቅ አትጠብቅ። ቤት፣ የራስ ቤት፣ የሰራህበት የለፋህበት ቤት ድረስ ዘተት ብሎ ነው የሚገባው። አዳም ያለበት ቦታ ይሽው ብለው ገቡ። ሲመጣ እኔ እባብ እባላለሁ ፍራኝ ብሎ አይመጣም። የእግዚአብሔር ሐሳብ የሚመስል ሐሳብ ይዞ ነው የሚመጣው። ዘማሪ መስሎ፣ ነብይ መስሎ፣ አገልጋይ መስሎ፣ ተገልጋይ መስሎ ዘተት ብሎ አጠገብ ይጠቅ። አቤት ሽንገላው፣ አቤት ማታለሉ። ስማኝ፣ የእግዚአብሔርን ሐሳብ ሊያፈርስብህ የሚፈልገው ተኮሳትሮ፣ ጮሆ፣ ተሳድቦ፣ አምቶ፣ ቦጭቆ፣ ደግሞ አስደግሞ፣ መትቶ አስመትቶ አይደለም። የእግዚአብሔርን ሐሳብ ካንተ ላይ ያለውን አጀንዳ ማበላሸት ከፈለገ ሰይጣን ምርጥ የእግዚአብሔር ቃል ተናጋሪ አውጡታ። ዘፍጥረት 3 ምንድን ነው የሚለው? እባብ እግዚአብሔር አምላክ ከፈጠረው ከምድር አውሬ ሁሉ ይልቅ ተንኮለኛ ነበር። ሴቲቱንም በውኑ እግዚአብሔር ከገነት ዛፍ እንዳትበሉ አዟል አላት። እግዚአብሔር አለ። እግዚአብሔር አለ። አያ እግዚአብሔር ለተጠራ ሁሉ እንሞታለን እኛ። እግዚአብሔርን ለሚጠራ እባብ እንሞታለን። ግን እባብ ነው። እግዚአብሔርን እየጠራ ነው፣ ግን እባብ ነው። የእግዚአብሔርን ሐሳብ የሚያበላሸው እባብ ነው። እባቡ ተንኮለኛ ነው። መድረኩን ተቆጣጥሮታል። ጉባኤውን ይዞታል። ሔዋንን ጨምድዶ ይዟታል። የሔዋን ሐሳብ ተሸንፏል። ሔዋን ተንበርክካለች።
የእግዚአብሔር ሐሳብ እጸልይልህ ሳይሆን ጸልይ ነው የሚለው። ከጸለይክ እመልስልሃለሁ ነው የሚለው። የእባብ ሐሳብ ግን እጸልይልሃለሁ ነው የሚለው። የእግዚአብሔርን ሐሳብ ከሚቃወም መካከል አንዱ እባብ ነው። እባብ፣ ተንኮለኛ እባብ። የእግዚአብሔር ሐሳብ ካንተ ጋር እንዳይቀጥል ካደረገው ነገር መካከል አንዱ እባብ። ምን ሆነሽ ነው አንቺ አላት። አታለላት፣ አመነችው፣ ተቀበለችው፣ ሰማችው። እግዚአብሔር ሲያወራ ካልነበሩ ሰዎች በኋላ መጥተው ካንተ ጋር ከተቀላቀሉ ሰዎች ስለ እግዚአብሔር ሳይገባቸው አብረው ከሚኖሩ ሰዎች ቶሎ በልና ተፋታ። ምን ታውቃለች ሔዋን? አዳምና እግዚአብሔር የነበራቸውን ቃል ኪዳን ምን ታውቃለች? አዳምና እግዚአብሔር የነበራቸውን እንጆይ ምን ታውቃለች? አዳም እግዚአብሔርን የሚያገኝበት መንፈስ፣ እግዚአብሔር አዳምን የሚያገኝበት መንፈስ፣ እግዚአብሔር ለአዳም የሚያወራበት፣ አዳም ለእግዚአብሔር የሚያወራበት ምን ታውቃለች? አታውቅም። ከተኛ ሰው አጥንት የመጣች ናት። በቃ ረዳት ነች ተብላ የተሰጠች ነች። ምንም አታውቅም። ተሸወደች። እና ሐሳቡን የምታውቀው አንተ፣ የሰማው አንተ፣ ያዳመጥከው አንተ። ምርጥ እግዚአብሔር አጀንዳ ካለብህ ሩቅ እንዳትጠብቅ። እባቡ ፈልጎ የሚያገኘው ያንተ የሆነውን ሰው ነው። ሳምሶንን ለማጥፋት ሚስቱን ነው ገንዘብ የከፈሉት። እግዚአብሔር በእርሱ ላይ ያለውን ሐሳብ ለማጥፋት 1100 ዛሬ የኔንና ያንተን ሐሳብ እግዚአብሔር ያሰበውን ለማጥፋት ለአጠገባችንም ሆነ ለዘመዳችን የከፈሉት ክፍያ ዛሬ ይከስራል። ስሙኝ፣ ሰምተሻል ወይ? ምን? እግዚአብሔር ለአዳም የነገረው፣ እግዚአብሔር ለአዳም የነገረው ምን? ወይ አታውቂም እንዴ? አላውቅም። በለስ እንዳትበላ ያለው እኮ የሆነ ነገር እንዳይበልጥ ፈልጎ ነው። እግዚአብሔርና አዳም እንደዚህ ተነጋግረዋል አለችው። አዎ፣ አልሰማሽም? አዳምና እግዚአብሔር እጅና ጓንት ናቸው። አዳም እግዚአብሔር ካለ በቃ እግዚአብሔር ከተፍ ነው የሚለው። እግዚአብሔርም አዳም ካለው አዳምም አቤት ነው የሚለው። ሁለቱ ቤስት ናቸው። አይለያዩም፣ አይነጣጠሉም። ይገርምሻል። አዳም ለምን ሞገስ የጠገበ ይመስልሻል? ይሄ እግዚአብሔር የሚባለው አጠገቡ ስላለ። የእውቀት ባለቤት የሆነው እግዚአብሔር አጠገቡ ስላለ። እቺን ነገር አይተሻታል? አዎ፣ የሆነች ምስጢር አለባት እዚህ ነገር ላይ። የእግዚአብሔርን ሐሳብ ለማፍረስ የሚመጣ እንጀራና ዳቦ ዛሬ ደፋሁት። ስማ የአገሬ ባለስልጣን፣ ስማ አንተ ነቢይ፣ ስማ ፓስተር፣ ነቢያት፣ አገልጋይ፣ ህዝቤ ስማ። ለምንድነው የሚበላውን የመረጥከው? ከኔ ሐሳብ ይልሃል የሰራዊት ጌታ እግዚአብሔር። ከኔ ሐሳብ ዱባይ፣ ከኔ ሐሳብ አሜሪካ፣ ከኔ ሐሳብ አፍሪካ፣ ከኔ ሐሳብ ስልጣን፣ ከኔ ሐሳብ ገንዘብ፣ ከኔ ሐሳብ ክብር፣ ከኔ ሐሳብ ዝና፣ ከኔ ሐሳብ ብር ይበልጣል ወይ ይልሃል የሰራዊት ጌታ እግዚአብሔር። ሔዋን የሚበላው ነገር ይበልጣል ወይ እኔ ከሰጠውሽ ቃል ይልሻል። በለስ ይበልጣል ወይ ይልሻል የሰራዊት ጌታ እግዚአብሔር። ከኔ ሐሳብ የሰራው
ቤት ይበልጣል ወይ? ቢዚ ነኝ፣ አይ አም ቢዚ። ከኔ ሐሳብ ይበልጣል ወይ ማገልገል ይላችኋል። መቆም መተንበይ ከኔ ሐሳብ ይበልጣል ወይ ይላችኋል አገልጋዮች። ከኔ ጋር ከመኖር ይበልጣል ወይ ማገልገል? ገንዘብ ከኔ ይበልጣል ወይ ይላል የሰራዊት ጌታ። የኔ ሐሳብ እኮ ይላል አባ፣ የኔ ሐሳብ እኮ ይላል ልዑሉ፣ እኔ አንተን ማዳመጥ ካንተ ጋር መዋል ነው የኔ ሐሳብ ይላል እግዚአብሔር። ግን ተውከኝ፣ በቅራቅንቦ ቀየርከኝ፣ በሚጠፋ ነገር ቀየርከኝ፣ ልጄ በማያዋጣ ነገር ቀየርከኝ። ስሙ እናንተ ባለስልጣኖች፣ ባለሀብቶች፣ የሃይማኖት አባቶች፣ ነቢያቶች፣ ህዝቦች፣ ዘማሪዎች፣ ኪቦርዲስቶች፣ ስጦታው ከሰጪው ይበልጣል። እዚህ እግዚአብሔር ሐሳብ አለ፣ እዚህም ይበላል። ቹዝ ዘ ቤስት። ምረጥ። የሚበላውን መምረጥ ትችላለህ፣ የእግዚአብሔርን ሐሳብ መምረጥ ትችላለህ። መምረጥ እንደ ሔዋን ምን ብታረግ ጥሩ ነው? እግዚአብሔርን ተወችውና በለሱን አፈፍ አድርጋ ያዘችው። ሁለተኛው ከባብ በላይ የሚያፈርሰው ሆድ ይባላል። ሆዳቸው አምላካቸው ነው፣ ክብራቸው ነውራቸው ነው አለ እግዚአብሔር። መጣ ሆድ ከእግዚአብሔር እንደው በለስ ይመረጣል። እግዚአብሔርን አስቀምጦ እንደው ዛፍ ላይ ያለ ፍሬ ይመረጣል። እግዚአብሔርን ቁጭ አድርጎ የሚበላ ነገር ይመረጣል። መረጠችው፣ በላችሁ ይላል። ሁለተኛው ሆድ። ሶስተኛው ከእግዚአብሔር ሐሳብ የሚያወጣ የራስህ ሰው፣ የራስህ የምትወደው፣ የምታፈቅረው፣ የምታቅፈው፣ የምትስመው፣ የምታዝለው፣ የምትሸከመው፣ ያሳደግከው፣ ያኖርከው፣ ያገረምከው፣ የቀባኸው፣ ያበላኸው፣ ያጠጣኸው፣ በዚህ ሰው የእግዚአብሔርን ሐሳብ ትስታለህ። በራስህ ሰው የእግዚአብሔርን ሐሳብ ትስታለህ። ከእግዚአብሔር ሐሳብ ውጭ ያደርጋል። የራስ ሰው፣ የምትወደው ሰው፣ የምታከብረው ሰው ከእግዚአብሔር ሐሳብ ንቅል አድርጎ ይወስዳል። መንጭቆ ነው የሚያወጣ። እባብ አልኳችሁ፣ በለስ አልኳችሁ። ሔዋን የአዳም ናት፣ አዳም የሔዋን ነው። ከአንድ አካል የተቆረሱ ናቸው። መጣች፣ ቀጥ ብላ መጣች፣ ሰጠችው፣ አበላችሁ። አንተ ከእግዚአብሔር ዓለም በአንድ ጉርሻ ነቅላ ነው ያወጣችሁ። የእግዚአብሔርን አጀንዳ፣ እግዚአብሔር በዓለም ላይ አስቦት የነበረውን ሐሳብ፣ አዳም ላይ ያስቀመጠውን ያንን ሁሉ ፕሮፖዛል በአንዴ ያንን ትልቅ አጀንዳ የያዘ አዳም በትንሽዬ ዳቦ፣ ትንሽዬ ፍሬ አፉ ላይ ቀርቅራ። አንተ ትንሽ ነገር ነው ከእግዚአብሔር ዓለም የሚያወጣ፣ ትንሽ ነች ብለህ አትናቅ። ትንሽዬ ጉርሻ፣ አንድ ጉርሻ ነቅላ ከገነት አዳምን ለአንዴና ለመጨረሻ ነቅላ አወጣችሁ። መውጣት ብቻ አይደለም፣ አውጥታ መጣል ብቻ አይደለም። እግዚአብሔርና አዳም ተፋቱ፣ ተለያዩ። አየህ፣ አጀንዳው አልገባህም። አንተና እግዚአብሔር እንድትለያዩ ያልተሰራ ስትራቴጂ የለም። አንተና እግዚአብሔር እንድትለያይ፣ አንተና እግዚአብሔር እንዳታወራ፣ እግዚአብሔር አንተ ላይ ሐሳቡን እንዳይፈጽም፣ ዳይናሚክ የሆነ ግሎሪ አንተ ላይ እንዳይገለጥ፣ የእግዚአብሔር ጸጋ ባንተ እንዳይገለጥ
ሰይጣን ትንሽ ጉርሻ እየሰጠ ከእግዚአብሔር ያፋታል። ትንሽ ጉርሻ እየሰጠ እባብ በለስ የምትወደው ሰው ከእግዚአብሔር ይለያል። ከዛ በኋላ ነው እንግዲህ ድካም። ከእግዚአብሔር ሐሳብ ስትወጣ አገልግሎት እንጨት መፍለጥ ይሆንብሃል። ለዚህ ነው ሰልችቶ የምትመጣው። ለማገልገል ነው የምለው። አገልጋይ አብዛኛው አገልጋይ ውስጥ እዚህ ውስጥ ለምትገኝ ለማገልገል ስትመጡ የእግዚአብሔር ሐሳብ ላይ ብትሆን እንደ ትንታግ ነው የምትለው። መጽሐፍ ቅዱስ መላእክቶችን መናፍስት አገልጋዮችን የእሳት ነበልባል አረጋቸው ስለሚል እንደ ትንታግ እንዲህ እያልክ ነው የምትመጣው። የተንቀለቀልክ ነው የምትመጣው። ከእግዚአብሔር ሐሳብ ፈቀቅ ስትል አገልግሎት ይሰለቻል፣ መዘመር ይሰለቻል፣ ቸርች ይሰለቻል፣ መገለጥ ይሰለቻል፣ ቃል ይሰለቻል። ለዚህ ነው ሲሰበክ ሹልክ ብለህ ትወጣለህ። በቃ የለማ ልዑል የለማ አብሮ የሚያወራ የለማ። አንተ ማታወራ እሱ ማያወራ፣ አንተ ማትጠጋ እሱ ማይጠጋ፣ ህልውናው አይሰማ፣ መገኘቱ አይሰማ። ምንም አፈራፈር ነው የሚልህ። ትነሳለህ፣ ትወጣለህ፣ ትገባለህ። ምንም ምንም ስለሌለ ምንም በቃ ሁሉ ነገር ድካም ይሆንብሃል። የሰይጣን ትልቅ አጀንዳ አንተን ድሃ ማድረግ አይደለም፣ አንተን ከእግዚአብሔር መለየት ነው። ከእግዚአብሔር ሐሳብ ነቅላ ስታወጣው አዳም ወጣ ራቁት፣ ድሃ፣ ጎስቋላ፣ ብቸኛ፣ ድንጋይ ፈላጭ፣ አፈራራሽ። ከእግዚአብሔር ጋር መኖር ሞገስ ነው ብራዘር። ከእግዚአብሔር ጋር መኖር ጥጋብ ነው። ከእግዚአብሔር ጋር መኖር እረፍት ነው። ከእግዚአብሔር ጋር መኖር ሰላም ነው። ከእግዚአብሔር ሲለይ አዳም ለፍቶ ጥሮ ግሮ ሰማይ ከምድር ከፍ እንደሚል ሐሳባችሁ ከሐሳቤ እንደዚሁ ከፍ ብሏል ርቋል አለ እግዚአብሔር። ጥሮ ግሮ እንዲበላ አረገው። ከእግዚአብሔር ስትወጣ በቃ የድካም ሰው፣ የላብ ሰው፣ የለቅሶ ሰው፣ ራቁታ ምናምን ይኸውልህ ስቃይ አንተን ተስፋ የሚያደርጉ አቤት ይሄ ነው የሚለው። ጻድቅ ሲራብ ዘሩም እህልን ሲለምን ይሄ ነው የእግዚአብሔር ተስፋ። የሰማይ ወፎችን ተመልከቱ፣ አይዘሩም፣ አያጭዱም፣ ወደ ጎተራ የማይገቱም፣ የሰማይ አባታቸው ይመግባቸዋል። እናንተንም ከእግዚአብሔር ስትለይ ካልኩሌተር ታነሳለህ። በርበሬ ሲደመር ሽሮ ሲደመር ሚጥሚጣ ሲደመር ቃሪያ ሲደመር ኑሮ እኩል ይሆናል ጉድጓድ። እግዚአብሔር ጋር ስትመጣ ግን ከጌታ ጋር ስትኖር ሃሌሉያ ሲደመር ሃሌሉያ ሲደመር ሃሌሉያ እኩል ይሆናል አንሳማሙ። እግዚአብሔር ጋር ስትሆን እብድ ነው የምትሆነው። ያሟል እንዴ ምናምን ትባላለህ። ያሟል እየተባልክ ውሃውን እየረገጥክ ትሄዳለህ። ዛሬ ከእግዚአብሔር ሐሳብ ያወጣችሁን አውሬ እግዚአብሔር አሳልፎ ይሰጣችኋል። ከጸሎት ያወጣችሁ፣ ከድምጽ ያወጣችሁ፣ ከአባባ ያወጣችሁ፣ ከአባዬ ያወጣችሁ እግዚአብሔር አሳልፎ ይሰጣል። ምን አለ ብትለኝ አባባ ጋር መኖር አለት ውሃ ይሰጣል። አባባ ጋር ስትኖር ምድረ በዳው ለምለም ይሆናል። አባባ ጋር ስትኖር ሰማይ ይከፈታል። አባባ ጋር ስትኖር ደመናው ይመጣልሃል። ይኸውላችሁ እግዚአብሔርን ያሳጣችሁ አውሬ ዛሬ እግዚአብሔር ይመታዋል።